88,000 ብር የሚሸጠው ይሄኛው አስሮቹ ቤቶች እንግዲህ ለምሳሌ ባለ ሁለት መኝታው ብናይ 138 ካሬ ሜትር ላይ ያረፈ ነው። ጠቅላላ ዋጋው የሚሆነው እዚህ ጋር እንደሰራውልህ ወደ 12 ሚሊዮን 187,884 ብር ነው የሚሆነው ጠቅላላ ዋጋው። አድቫንስ ፔመንቱ ደግሞ 1 ሚሊዮን 218,788 ብር ከ4 ሳንቲም ይሆናል። ይሄ ቅድመ ክፍያ ነው። ስለዚህ 10% ነው ቅድመ ክፍያችን። ያከፋፈል ሂደታችን የኮንስትራክሽን ፕሮግረሱን ተከትሎ ነው የሚሆነው። ከ6 ወር እስከ 8 ወር ባለ ጊዜ ውስጥ ሁለተኛ ክፍያ ኤክስፔክት እናደርጋለን። ከዛ በየ6 ወሩ እያለ እስከ በ9 ዙር ከፍሎ የሚጨርሱ ይሆናል ማለት ነው ደንበኞቻችን። ፕላስ የባንክ ኦፕሽንም አለን። 50% የባንክ ብድር እናመቻቻለን ማለት ነው። ሳይታችን የሚገኘው ያው እዛው እንግሊዝ ኤምባሲ ሚናሮል ጎን ነው። እዚህ አፓርትመንት ላይ እንግዲህ ራሱን የቻሉ ከሁለት መኝታ እስከ ባለ አራት መኝታ በተለያዩ የካሬ ሜትር አማራጮች ይኖሩናል ማለት ነው። ዝቅተኛው ባለ ሁለት መኝታችን ዝቅተኛ ካሬ ከ138 ካሬ ነው የሚጀምሩት። ከዛ እስከ 258 ካሬ ሜትር ድረስ ይኖሩናል ማለት ነው። እነዚህን ቤቶች ለየት የሚያደርጋቸው እንግዲህ በውስጡ ብዙ አሚኒቲዎችን ያሟሉ ናቸው። እስከ 4 እና ፍሎር የሚሆነው የኛ ፓርኪንጎች ናቸው። ራሱን የቻለ ራምፕ ነው አክሰስ የምናደርጋቸው። በራምፕ አክሰስ የምናደርገው ራሱን የቻለ ፓርኪንግ ነው የሚኖረን ማለት ነው። ለየት የሚያደርገው ሌላኛው ሰመር ሪል ስቴትን ፓርኪንጎቹን ቤት ስለገዝ ብቻ የሚያገኟቸው በነፊቶች ናቸው። ኦልሬዲ የሚከፍሉባቸው አይደለም፣ በነፃ የሚያገኟቸው ናቸው። ፕላስ አንድ ብሎክ ላይ 5 ሊፍቶችን ነው እንግዲህ የምንገጥሙ። ከ5ቶቹ ሊፍቶች ውስጥ መካከል አንድ የዕቃ ካርጎ ሊፍት ይኖረናል። 4 ደግሞ ኖርማል ለሰው አገልግሎት የሚሆኑ ሊፍቶች ይኖረናል ማለት ነው። እጅግ ዘመናዊ የሆነ ብሎክ ነው። አዲስ አበባ ቤቴ ሰላም ሰላም ውድ የማለዳ ቤተሰቦች፣ ዛሬ የምገኘው በሲግናል መገናኛ ሰመር ሪል ስቴት ነው የምገኝላችሁ። አዲስ መረጃ ይዤላችሁ መጥቻለሁ። በካሬ ከ88,000 ብር ጀምሮ መገናኛ ሲግናል ላይ ከእንግሊዝ ኤምባሲ አጠገብ ጋር የሚገርም አፓርትመንት እየተሸጠ ይገኛል። ውስጥ ገብተን ደግሞ ምን አይነት አማራጮች አሏቸው፣ ምን ይመስላል የሚለው እንከታተላለን። እስከ ቪዲዮ መጨረሻ አብራችሁ ነው። አዲስ አበባ ቤቴ ሸጋሌ ቆንጆ ሆነች ጎረቤቴ ሰላም እግዚአብሔር ይመስገን። አረፍ በል። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ወደ ሰመር ሪል ስቴት ስለመጣ ደስ ብሎናል። እኔም አመሰግናለሁ። በጣም ደስ ብሎኛል። ኦኬ። አዲስ መረጃዎች እንዳሉ ሰምቼ ነው የመጣሁትና ትክክል። ለውድ ተመልካቾቼ አሪፍ ቅናሽ ወይም የተሻለ ቅናሽ ይኖራል ብዬ ነው አስቤ የመጣሁት። ምን አይነት ሳይት እንዳላችሁ፣ የት አካባቢ እንደሚገኝ ዲቴል መረጃዎችን እንድትነግረኝ፣ እንዲሁም መጀመሪያ ላይ ራስን ብታስተዋውቀኝ ደስ ይለኛል። በጣም አሪፍ። ኦኬ፣ እኔ ኃይሌ ይባላለሁ የሰመር ሪል ስቴት ማኔጀር ነኝ ማለት ነው። ያሉትን ኢንፎርሜሽኖች በጣም ደስ ይለኛል፣ ላደርስ ዝግጁ ነኝ። በዋናነት እንግዲህ የኛ ሳይታችን የሚገኘው እንግሊዝ ኤምባሲ ጋር ነው። አሁን ላይ ያወጣነው ሳይታችን ኦልሬዲ ማለት ነው ወደ አዲስ 600 ካሬ ሜትር ላይ ያረፈ እጅግ ዘመናዊ የሆነ ብሎክ ነው እያስገነባን የምንገኘው። ያው ከዚህ በፊትም እንግዲህ በካዛንቺስ ሴቶች አደባባይ ያው ጥንቅቅ አድርገን ማስረከባችን ይታወቃል። እንግዲህ ከዚህም በፊት ያው የስራ ምስክር ነው ይባል አይደለ? ልክ እንደዛም እንግዲህ ከዚህም በፊት ያስረከብናቸውን ምክንያት በማድረግ ከዚህ በፊትም ራሱን የቻሉ ደንበኞች በወዳጅ ዘመድ ሪኮሜንዴሽን ኦልሬዲ ወደ ሌላ ሳይቶችም ኦልሬዲ አሁን ላይ አቅርበናል ማለት ነው። እንግዲህ ፕሮዳክታችን እንደነገርኩ ወደ እንግሊዝ ኤምባሲ ጋር ራሱን የቻለ ወደ 1600 ካሬ ሜትር ላይ ያረፈ እጅግ ዘመናዊ የሆነ ብሎክ ነው እያስገነባን ያለ ነው። ይሄኛው ብሎክ ላይ እንግዲህ የተወሰኑ ውስን ቤቶችን ለ10 ቤቶች የተለያዩ ቅናሾችን አድርገናል። አንተም እንደሰማው እንግዲህ ይሄ ብሎክ ለየት የሚያደርጋቸውን ነገሮች ልናገርና ወደ ፕራይሳቸው ምንድነው ዲስካውንት የተደረገው እስከ ስንት ነው የሚሉትን ነገሮች በደንብ መግለጽ ይሆናል። እንግዲህ ከሱ ስነሳ በዋናነት ሳይታችን የሚገኘው ያው እዛው እንግሊዝ ኤምባሲ ሚናሮል ጎን ነው። እዚህ አፓርትመንት ላይ እንግዲህ ራሱን የቻሉ ከሁለት መኝታ እስከ ባለ አራት መኝታ በተለያዩ የካሬ ሜትር አማራጮች ይኖሩናል ማለት ነው። ዝቅተኛው ባለ ሁለት መኝታችን ዝቅተኛ ካሬ ከ138 ካሬ ነው የሚጀምሩት። ከዛ እስከ 258 ካሬ ሜትር ድረስ ይኖሩናል ማለት ነው። እነዚህን ቤቶች ለየት የሚያደርጋቸው እንግዲህ በውስጡ ብዙ አሚኒቲዎችን ያሟሉ ናቸው። እስከ 4 እና ፍሎር የሚሆነው የኛ ፓርኪንጎች ናቸው። ራሱን የቻለ በራምፕ ነው አክሰስ የምናደርጋቸው። በራምፕ አክሰስ የምናደርገው ራሱን የቻለ ፓርኪንግ ነው የሚኖረን ማለት ነው።
ለየት የሚያደርገው ሌላኛው ሰመር ሪል ስቴትን ፓርኪንጎቹን ቤት ስለገዙ ብቻ የሚያገኟቸው በነፊቶች ናቸው። ኦልሬዲ የሚከፍሉባቸው አይደለም፣ በነፃ የሚያገኟቸው ናቸው። ፕላስ አንድ ብሎክ ላይ 5 ሊፍቶችን ነው እንግዲህ የምንገጥሙ። ከ5ቶቹ ሊፍቶች ውስጥ መካከል አንድ የዕቃ ካርጎ ሊፍት ይኖረናል፣ 4 ደግሞ ኖርማል ለሰው አገልግሎት የሚውሉ ሊፍቶች ይኖሩናል ማለት ነው። እጅግ ዘመናዊ የሆነ ብሎክ ነው። በተወሰነ መንገድ እዚህ ጋር ላሳይ። እዚህ ጋር እንደምታዩ እንግዲህ ብሎካችን የሚሆነው በዋናነት እንግዲህ ዋናው የእንግሊዝ ኤምባሲ ሜን ሮዱን ተከትሎ ነው ማለት ነው የሚሆነው። ወደ 300 ሜትር ገባ ያለ ነው። ከድምፅ አንጻር በደንብ እንዳይረብሽ በሚለው ገባ አድርገን 300 ሜትር ገባ አድርገን ነው የሰራ ነው። ከጀርባ በኩልም በሚና ሮድ በኩል በጀርባ በኩል ያለው ወይም ወደ አዲሱ ቤተመንግስት ወደ ጫካ ፕሮጀክት የሚያስወጣ ሌላ ደግሞ አስፋልት እናገኛለን። በሁለቱም አስፋልቶች መካከል አክሰስ ልናደርገው እንችላለን ይሄን ብሎክ ማለት ነው። ስለዚህ በዋናነት የኛ ቤቶች እንግዲህ ሙሉ ለሙሉ ሲቲቪው እይታ ያልባቸው እንዲሁም አዲሱ ቤተመንግስትን ጫካ ፕሮጀክት እይታ ያላቸው እጅግ ዘመናዊ የሆኑ ቤቶች ናቸው። ዲዛይን ዋይዝም እጅግ ዘመናዊ የሆኑ ዲዛይኖች ነው ያሉን ማለት ነው። ወደ ቤቶቹ ስገባ በኋላ ላይ በደንብ ማሳይ ይሆናል። እነዚህም ቤቶች እንግዲህ በተለያዩ ዲስካውንት ፕራይስ ኦልሬዲ አሁን ላይ አቅርበናቸዋል። እጅግ ብዙ አሜኒቲዎች የተሟላላቸው ኤሌክትሪክ ቻርጅ ስቴሽን፣ መሙያ፣ ፓርኪንግ የተሟላለት ከላይ እንደምታየው ደግሞ እዚህ ጋር ቴራዝ ይኖረዋል። ቴራዙ ላይ ራሱን የቻለ የመዋኛ ገንዳ አለው። ለሀዘን ደስታ የሚሆን 2 የተለያዩ አዳራሾችን የያዘ እጅግ ዘመናዊ ብሎክ ነው ማለት ነው። አካባቢው ላይ ደግሞ ሪሴል ቫሊዩም ወደፊት እንደው ይህም ቤት ኦልሬዲ ሊሽጠው ቢሉ ላከራይ ቢሉ በጣም የሚፈለግ እጅግ መሀል ከተማ የሆነ ቪው በጣም አሪፍ የሆነ ኤሪያ ነው ማለት ነው። ሎኬሽኑ እንግዲህ እንደምታየው ሁሉንም መሀል ከተማ የሚባለውን አካባቢ ኦልሬዲ በቅርብ ርቀት እናገኛለን። ፕላስ ኢንተርናሽናል ትምህርት ቤቶች እንዲሁም ሱፐር ማርኬቶች፣ በቅርብ ርቀት ደግሞ ወደ 16 ኤምባሲዎችን ነው የምናገኘው። ነገ ላይ እንደው ይህንን ቤት ለአከራይ እንኳን ቢል አንድ ደንበኛ ኦልሬዲ ገዝቶ ወደ $2200 እስከ $2500 መከራየት የሚችሉ ቤቶች ናቸው ማለት ነው የሚገኙት። እዚህ ላይ ፕራይሳቸውም እንደነገርኩ እጅግ በጣም ለውስን ቤቶች ያ ማለት ለ10 ቤቶች የተለያዩ ቅናሾችን አድርገን መተናል አሁን ላይ። ያ ማለት እንግዲህ ከ88318 ብር ጀምሮ እስከ 94318 ብር ድረስ በተለያዩ ካሬ ሜትር አማራጮች ይዘን መተናል ማለት ነው። በዋናነት አሁን ላይ በ88,000 ብር የምንሸጠው ይሄኛው 10ዎቹ ቤቶች እንግዲህ ለምሳሌ ባለ 2 መኝታው ብናይ 138 ካሬ ሜትር ላይ ያረፈ ነው። ጠቅላላ ዋጋው የሚሆነው እዚህ ጋር እንደሰራውልህ ወደ 12,187,884 ብር ነው የሚሆነው ጠቅላላ ዋጋው። አድቫንስ ፔመንቱ ደግሞ 1,218,788 ብር ከ4 ሳንቲም ይሆናል። ይሄ ቅድመ ክፍያ ነው። ስለዚህ 10% ነው ቅድመ ክፍያችን። ያከፋፈል ሂደታችን የኮንስትራክሽን ፕሮግረሱን ተከትሎ ነው የሚሆነው። ከ6 ወር እስከ 8 ወር ባለ ጊዜ ውስጥ ሁለተኛ ክፍያ ኤክስፔክት እናደርጋለን። ከዛ በየ6 ወሩ እያለ እስከ በ9 ዙር ከፍለው የሚጨርሱ ይሆናል ማለት ነው ደንበኞቻችን። ፕላስ የባንክ ኦፕሽንም አለን። 50% የባንክ ብድር እናመቻቻለን ማለት ነው። በፕሮግረስ ሂደት ነው የሚከፈለው። ጀስት ህንፃው እየታየ ነው ክፍያ የሚከፈለው ማለት ነው። ትክክል። ህንፃውን እያየው ለምሳሌ 4ኛ ደረጃ ፍሎር ላይ ሲደርስ ሁለተኛ ክፍያ፣ 5 ሲደርስ እንደዚህ እያየው የኮንስትራክሽን ፕሮግረሱን ተከትሎ እንጂ ታይም ቤዝድ አይደለም ማለት ነው። እሱ ቆንጆ ነው። በጣም አሪፍ ነው። አሁን ይገርማል። በዋናነት ያው ከተማዋ ላይ እንደሚታየው በተለይ ሎኬሽኑ አሪፍ ሲሆን እንዲሁም በተሻለ መልኩ ስትሰራ ፕራይሱ በጣም በጣም ከፍተኛ ነው የሚሆነው። በተወሰነ መንገድ ሰመር ሪል ስቴት እንግዲህ ይሄን ነገር ነው ሰብሮ የገባው አሁን ማርኬቱ ላይ ማለት ነው። ከረንትሊ አሁን እንደምትሰማው ሶሻል ሚዲያው ላይ ሰመር የሚባለው በምክንያት ነው። ያው ብዙ ነገሮችን አብዛኛው የኢትዮጵያ ወደኛ ሀገር ስትመጣ ብዙ ጊዜ ማርኬቱ እንግዲህ በዋናነት የዲቨሎፐሩን ጥቅም ባማከለ መልኩ እንጂ ብዙ ጊዜ ወደ ደንበኞች አያደላም። አብዛኛው ጊዜ ማርኬቱን አይተው ወደ ሰመር አሁን ላይ ስንመጣ ግን ብዙ ነገሮች ኦልሬዲ ወደ ደንበኛው እና ደንበኛውን በጠበቀ መልኩ ነው ኦልሬዲ በዋናነት እየተሰራና እየሸጠን የምንገኘው ማለት ነው። ከዛ አንፃር ውላችን ላይ አሜንድ የተደረጉ ነገሮች ስለ ውሉም ብንመጣ ኦልሬዲ አሁን ላይ በሃውስ ኦፍ ፌዴሬሽን ተዘጋጅቶ ኦልሬዲ ለደንበኛ የሚቀርብ ውል ነው ያለ። እሱ ነገሮች ላይ ብዙ ነገሮች አሜንድ ተደርገዋል። ሌሎች የሪል ስቴቶች ላይ በቃል ደረጃ የምትሰማቸው ነገሮች እዚህ ላይ ግን ውል ላይ ኦልሬዲ የተካተቱ ነገሮችን ነው የምታገኘው ማለት ነው። ከዛ አንፃር ደንበኞች ወደኛ ሲመጡ በጣም ደስ ብሏቸው እጅግ በጣም በአገልግሎታችን ረክተው እና ፕራይሳችን በጣም ተመችቷቸው ነው የሚመለሱት ማለት ነው። እዚህ ጋር ሌላኛው ባለ 2 መኝታው ስለዚህ በ1.2 ሚሊዮን ብር ቅድመ ክፍያ የቤት ባለቤት መሆን ይችላሉ ማለት ነው። ኤግዛክት። ይሄ ግን ምናልባት
አብዛኞቹ ደንበኞቻችን ተመልካቾቻችን የውጭ ሀገር ሊኖሩ ይችላሉ እና ዲያስፖራ ኮሚኒቲ ሊሆኑ ይችላሉ እና አብዛኛው ጥያቄ የሚጠየቀው በኢትዮጵያ ብር ነው ክፍያ የሚኖረው ወይስ በዶላር ነው የሚለው ነገር ራሱ ጥያቄ ውስጥ ይገባል እና እናንተ እንዴት ነው? በኢትዮጵያ ብር ነው ክፍያ የሚከፈለው ወይስ እንዴት? በጣም አሪፍ ጥያቄ። በዋናነት እኛ በኢትዮጵያ ብር ነው እየሸጥን ያለ ነው። ምንም አይነት የዶላር እንትን አይደለም፣ አይነካከም ከዶላር ጋር ማለት ነው። ፕላስ አሁን የውጭ ማህበረሰብ ስፔሻሊ ዲያስፖራው ማህበረሰብ ከረንትሊ ደግሞ ያው የጥምቀትንም በዓል ኦልሬዲ ለማክበር እዚሁ ይሆናል፣ ሀገር ውስጥ ነው የሚሆነው ማለት ነው በስፋት እንዲሁም የገና በዓልም ክሪስማስም ለማክበር የመጣ ይኖራል። ያንን ምክንያት በማድረግ ነው ኦልሬዲ ይችኛውን ዲስካውንት የሚያወጣናት የነበረው ማለት ነው። ምናልባት ግን ኢንኬዝ እዛም ሆኖ አሁን መግዛት የሚፈልግ ደንበኛ ቢሆን በዲኤችኤል ያለበት ሆኖ የአንዳንዱን ነገሮች ቪዲዮ ኮልና በደንብ ማየት የሚችልበት ሁኔታ ይኖራል። ሳይቱንም ኦልሬዲ ፔፐር ወርኮችንም ቢሮ ላይ ያሉት ነገሮች በቪዲዮ ኮል በደንብ ተከታትሎ ሜቢ በራሱ ስም ቢፈልግ ተወካይ ከሌለው በዲኤችኤል ለዛው ባለበት ሆኖ ቤቱን የግሉ ማድረግ ይችላል ማለት ነው። አሪፍ። ሌላኛው ጥያቄ የሚሆን የሚችለው ከባለ ሁለት መኝታ ጀምሮ እስከ ባለ አራት መኝታ ነው ያልከኝ። ዲዛይናቸው ቆንጆ ይመስለኛል። ሎኬሽኑም ብዙዎች ለኢንቨስትመንት የሚፈልጉት አካባቢ በዶላር ነው እንደነገርከኝ የሚከራየው። ከባለ ሁለት መኝታ ጀምሮ እስከ ባለ አራት መኝታ ነው የሚኖራቸው? ከባለ ሁለት መኝታ ነው የሚጀምሩት። ያው ከፍተኛው ደግሞ ባለ አራት ነው። የካሬ ሜትር አማራጫቸው እንደነገርኩ ባለ ሁለት 138 አለ ዝቅተኛ 163.6 ይኖረናል። ራሱን የቻለ ደግሞ ባለ 3 መኝታ ደግሞ 187 ካሬ ሜትር አለ። ወደ 211 ካሬ ሜትር ላይ ያረፈም አለ። ባለ አራት ደግሞ 240 ካሬ ሜትር እና ወደ 258 ካሬ ሜትር ላይ ያረፉ ቤቶች አሉ። በዋናነት የኛ ቤቶች እጅግ ዘመናዊ ናቸው። ሞርሊ አሁን በዋናነት የኢትዮጵያ የሪል ስቴት ካልቸር በተወሰነ መንገድ ጠበብ ያሉ የካሬ ሜትር አማራጮች ሊሆኑ ይችላሉ። ብዙ ጊዜ የኛ ቤቶች ለቀቅ ያሉ ናቸው። በደንብ አሁን ለምሳሌ ኢቨን ባለ ሁለቱ 38 ያልኩ ወደ ባለ 3 መቀየር የሚችል ሜቢ አሁን እኛ ጋር መጥቶ ባለ 3 ፈልገው ግን 187 ካሬ በጣም ይሸፋል የሚል ከሆነ ባለ ሁለቱን ማድረግ ይችላል። ባለ ሁለቱን አድርጎ መሀል ላይ ራሱን ችሎ ባለ 3 ሊሰራለታል ማለት ነው። ፓርቲሽን ላይ ስንደርስኛው ራሳችን እንሰራለታለን ማለት ነው። ስለዚህ መሆን የሚችልበትም አጋጣሚ አለ። ፕላስ ሪሴል ቫልዩ ደግሞ ዛሬ ላይ ኦልሬዲ በዚህ ዲስካውንት ፕራይስ ገዝቶ ከወር በኋላ ሊሽጥ ቢል አትፎበት የሚሸጥበት ነው። ሪሴልም በደንብ የሚቻልበት ሁኔታ ስላለ ሁላችን ላይም አሜንድ የተደረጉ ነገሮች ስለሆኑ እነዚህ በደንብ ለደንበኛ በጣም ፍሌክሲብል ነን። ተመራጭ የሚሆነበት ዋነኛ ምክንያት አሁን ላይ ከዚህ አንጻር ነው ልወዳል። አመሰግናለሁ። ሌላኛው የመጨረሻ ጥያቄ የሚሆነው በስንት ዓመት ነው ቤቶች የሚረከቡት? አሁን ላይ ምን አይነት ደረጃ ላይ ደርሰዋል የሚለውን ብትነግረን። ያው ተመልካቾቻችን ቀስ ብሎ ነው መክፈል የሚፈልጉት። አሁን አዲስ አበባ ላይ ቤት ሲገዙ ሙሉ ክፍያ አይደለም እናንተ የጠየቃችሁ ያላችሁት እና አከፋፈል ሁኔታው በስንት ዓመት ጊዜ ውስጥ ይጨርሳሉ? ነገርከኝ። የባንክ ኦፕሽንም አለው። ምን ያህል ባንክ ኦፕሽን ይኖረዋል ፐርሰንቱን ብትነግረን እና ቤቶችን በስንት ዓመት የሚረከቡት? ያው ከተማ ውስጥ ብዙ ጥያቄ የሚኖረው በዚህ ታይም እናስረከባለን ይባላል። እናንተ ጋር ምንድን ነው ካላስረከባችሁ ምንድን ነው የሚፈጠረው የሚለውን ነገሮች ብትነግረን ለተመልካቾቻችን መልካም ይመስለኛል። እንዲሁም ደግሞ እነሱስ ምንድን ነው የሚጠበቅባቸው ቤቱን ለመግዛት ምን ማሟላት ይኖሩባቸዋል የሚለውን ነገሮች ብትነግረኝ ደስ ይለኛል። በጣም አሪፍ ጥያቄ ዘምኬ። ያው በዋናነት እንግዲህ ይሄን ፕሮጀክት የምናስረክበው እኛ በ2 ዓመት ከ3 ወር ነው። እንግዲህ 2 ዓመት ጊዜ ውስጥ ኦልሬዲ የኮንስትራክሽን ስራውን እያንዳንዱ ቤቶችን የሚጨርስ ይሆናል። 3 ወሯ ኦልሬዲ የካርታ ርክክብ ጊዜ ነው የምናደርጋት። ይሄኛው እንግዲህ ኦልሬዲ እኛ አሁን ላይ ሌላ ፕሮጀክት መያዝ አንፈልግም። በዋናነት ኦልሬዲ ያለንን እየሰራን ያለነውን አስረክበን ቀጣይ ደግሞ ኔክስት ፕሮጀክት ነው በዋናነት ማውጣት የምንፈልገው። ብራንዲንጋችንን መስራት የምንፈልገው ማስረከብ የሚለው ኮንሴፕት ላይ ነው እና እዛ አንፃር ፕላስ ደግሞ እንደነገርኩ በሁለት አስፋልቶች መካከል ያለ ቢልዲንግ ስለሆነ መንግስትም ቶሎ ገምተን እንድናስረክብ ኦልሬዲ ከመንግስት ጋር የተፈራረምናቸው ፊርማዎች አሉና 2 ዓመት ከ3 ወር ነው የምናስረክበው። ያከፋፈል ሂደታችን እስከመቼ ነው የሚጨርሰው ላልከው ጥያቄ ኦልሬዲ የባንክ ኦፕሽን የማይፈልግ ኖርማሊ ራሴን ከፍዬ የሚጨርስ የሚል ደንበኛ ካለ እስከ 3 ዓመት ፕሬድ እንሰጠውና በዛ ጊዜ ውስጥ ኦልሬዲ ከፍሎ የሚጨርስ ይሆናል ማለት ነው በ9 ዙር። የባንክ ኦፕሽን የሚፈልግ ከሆነ ደግሞ እስከ 2 ዓመት ከ3 ወር 50% ከፍሎ ይጨርስና ቀሪውን 50% ደግሞ ከ10 ዓመት እስከ 15 ዓመት ባለ ጊዜ ውስጥ ከባንክ ጋር አገናኝተንለት የሚከፍል ይሆናል ማለት ነው። ኢንተረስት ሬቱ ኦልሬዲ ከ9 እስከ 12% ባለው ነው የሚሆነው ማለት ነው። እዛ ሁኔታ ነው ኦልሬዲ ደንበኞቻችን አሁን ላይ እያስተናገድን የሚገኝ። አመሰግናለሁ በጣም
አሪፍ ቆንጆ ኢንፎርሜሽን የሰጠን። ምናልባት ታች በምናስቀምጣቸው ስልክ ቁጥሮች እናንተን ማግኘት ይችላሉ ማለት ነው። ትክክል። እኛ የእኛን አድሬሶች ወስደን በማንኛውም ሰዓት ሊደውሉን ይችላሉ። ከስተመር ሰርቪሶች አሉ፣ የሽያጭ አማካሪዎች አሉ። በማንኛውም ሰዓት እንግዲህ መጥተው ጆይን ሊያደርጉ ይችላሉ ማለት ነው። ያንዳንዱ ነገር ቤታችን ክፍት ነው እንላለን። እናመሰግናለን። አመሰግናለሁ። ውድ ተመልካቾቻችን አብራችሁን ስለነበራችሁ እናመሰግናለን። አሪፍ መረጃ ወስዳችኋል ብዬ ተስፋ አደርጋለሁ። ስለዚህ በ1.2 ሚሊዮን ብር የባለ 2 መኝታ መሀል ሲግናል ላይ ሴቶች አደባባይ ጋር ባለቤት መሆን ትችላላችሁ። እታች በምናስቀምጣቸው ስልክ ቁጥሮች ደውላችሁ መረጃውን መቀበል ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት። መልካም ቆይታ